White House today as the bidding war for Warner Brothers Discovery. ቅዳሜኛ እንዳማረበት በፊት ፕሮግራማችን አንድ ቻሌንጅ ሽርሽራችን አሁን ጀምሯል። እንደዚህ የሚያስቀን ባልደረባችን አቤል ነው። ከበላተኞች በኋላ ምንድነው ይበተነብን? ቤተሰቦቻችን እንዴት ናችሁ? እንዴት ቆያችሁን? እኛ ዛሬ በጣም በሚያምር ኤነርጂ አይደለ? በጣም በሚያምር ሞቅታ ላይ ነው የምንገኘው። እንደተለመደው ቅዳሜኛ ሞቅ ደመቅ አድርገን አዘጋጅተን ዝግጅታችንን ጨርሰን ተገኝተናል። ከስተናል። እንዴት ናችሁ? ወርሃ ነሐሴ ግማለሽ ግማለ ከግምታው በፊት ቆይ ከግምታው በፊት ግም ምንድነው? ግማቶች ተመልካቾቻችን እንዳይዘቁብሽ። እሺ ለኔም ለቤተሰቦቻችን ንገሪው። ንገሪ ነኝ ምን ይመላክ የምን ግምታው ነሐሴ ግማለ ማለት ነው። በቃ ግን ይሄ ትክክለኛ አባባል ነው አይገርም? ይባላል ሲባል በልማድ ነው የምማቀው። በርግጥ ማብራራት ባልችልም ግን እንደዚህ ነው የሚባለው። ነሐሴ ግማለ ደስ ይላል። ከማለቱ ሁለተኛው ቀን ላይ ቅዳሜ ሞቅ ደመቅ አድርገን ልንገባ ነው ማለት ነው። ቅዳሜኛም ግም ብሏል። ነሐሴ ላይ ግም ብሏል ዛሬ። ነሐሴ ግም ከማለቱ በፊት ግን መቴት ነበር ጥበሽን የጠፋሽ የሚለው ጥያቄ ነው። እዚህ መልሰን ማለፍ ያለብን ጥያቄ ይመስለኛል። በፊት እንደውም እንትን ቢሆንስ እንትን ሰራ ማለት ነው። በሁለት መንገድ መልሷል። ምንሽ ነገር ትዛሽ? እሺ ወይኔ በጣም ደስ የሚሉ ሁለት ቦታዎች ሄጄ ነው የመጣሁት። ወደ ምስራቅ ኢትዮጵያ እሺ ያየሁት ብዙ ነገር ነው፣ ግን ካየሁት ለሰው ማሳየት የማልችለውን ነገር ነው የምነግራችሁ። ፍቅር በአይን አይታይም አይዳበስም አይደል? የሚኖር ነገር ነው። የሚኖረውን ፍቅር ሲኖሩት ነበር ያየሁትና በጣም ነው የገረመኝ። እንደዚህም ነው ለካ ሰው የሚኖረው እና እንዴት እየኖርኩ እንዳለው ራሴን በደንብ ነው ያየሁት። ፍቅርን ዳብሰሽ ነው የመጣሽው። ሶሻል ላይፋቸው በጣም ነው የሚገርመው ማለት ነው። እንትና ቤት ያለው ነገር እዛም ቤት አለ። የዚህ ቤት መጉደል ለዛኛው ቤት አብሮ መጉደል ነው። ከዛ እንግዳ የሚቀበሉበት መንገድ በእውነት ኢትዮጵያዊ እንግዳ ይቀበላል የሚባለው ነገር እዛ ነው ያየሁት። ስለ ፍቅር መተባበር ምናምን የሚወራባት አቅጣጫ አለች። ወዴት ነው የምትሄደው ያልኩ ነው። ድሬዳዋ፣ ሐረር በቃ አዬ ብዬ ልጀምር እንዴ? አዬ ቅዳሜኛ ቋንቋዎችን ተምረሽ ነው የመጣሽው አይደል? በጣም ደስ ይላል። ቆይታ ነበር። ያው እናንተ እንዲህ እያልኩ ማስቀናችሁ እንድትሄዱም ጭምር ነው። አይደለም ግን ሌላም ተጓዥ እኮ ነበር ልን ነበር እኔ ወደ ደቡብ ኢትዮጵያ አቀባበላችን ይከፋፈላል። እሷ ወደ ደቡብ፣ አንቺ ወደ ምስራቅ፣ እኔ ወዴት ነው የሚሄደው? እዚሁ ቅዳሜኛ ሴንትር ኦፍ ቅዳሜኛ ነው የምንገኘው። ቀን የነበረው ግን ክልል ከተሞች ላይ ዞር ስንል የምናያቸው ፍቅሮች፣ መተሳሰቦች በጣም ነው ደስ የሚሉትና የእውነትም ኢትዮጵያዊነት የሚኖርባቸው አካባቢዎች ናቸው። እኔም ወደ አርባ ምንጭ ነበር ጎራ ያርኩት እና በጣም ቆንጆ ጊዜ ነበረኝ። ህዝቡ ፍቅር ነው አይደል? እንደ ሐረር አይነት ህዝብ አዞቹ ፍቅር ናቸው። አዞቹ ቤተሰብ ናቸው። ሐረር ስንሄድ ደግሞ ጅቦቹ ፍቅር ናቸው። ብዙ አይነት ፍቅር አይተን ነው የመጣ ነው። ደስ ይላል። የኛ ሳምንት እንግዲህ እንደዚህ አይነት ሞቅ ደመቅ ያለ ሌላው ሊነገር የሚገባማ ነገር አለው። በየሄድንበት የክልል ከተሞች ቻናል ዋን ቤተሰቦች በቃ የትም አሉ። በጣም በፍቅር ነው የተቀበላችሁን፣ መወደዳችሁን፣ ፕሮግራሞቻችንን እንዴት በቃ በፍቅር እንደሚከታተሉት ነው ያየሁትና እናመሰግናችኋለን፣ እንወዳችኋለን ማለት ነው የምፈልገው በዚህ አጋጣሚ። ለሰጣችሁን ፍቅር እንግዲህ እስካሁን ሀገር ውስጥ ቆየን። ወደ ውጪ ደግሞ እኔ ከሀገር ውጪ ነው አሁን ያማረኝ። ቫኬሽን ጨርሳለች። የት ነው የምትወስጂው? መት ያዝናና፣ ያስቅ፣ ያሳዝን ለመገናኘት ስፓይደርማን እንዳትይኝ እንዴ! ሰው ነው እንዴ ሲበር ጥላ ነው ምንድን ነው የያዘው? ስፓይደርማን መስሎኛል እንዴ! በቃ ይኸውልኝ ጉድ እንግዲህ ይሄ ማለት በኒውዮርክ ውስጥ ኒውዮርክ ብሮኮሊ ብሪጅ ማለት ነው። እዛ ብሪጅ ጫፉ ላይ ሆኖ ራቁቱን የሆነ አንድ ሰውዬ
ይሄ ባክፓኩን ቦርሳውን በመጠቀም ወደ ታች ሲዘል የሚያሳይ ቪዲዮ ነው ያያችሁት። እና ሰውየው የ44 ዓመት ጎልማሳ ነው። 44 ዋው! እሺ ሆኖ በጣም ያስገርማል አይደል? ምን አነሳስቶት ነው ግን? እና ቆይ እንትኑንም ልንገራችሁ። ከፍታ ወደ 278 ጫማ ከፍታ ያለው ብሪጅ ነው። ከዛ ላይ ነው የዘለለው። ኦ ማይ ጋድ! ግን እኔ ስረዳው ኒውሱ በዚህ ልክ ነው ያሳጠረው። በእርግጥ ማብራሪያ ባይኖርም ግን በሚገርም ሁኔታ ሰውየው በህይወት ተርፏል። ተረፈ? አሁን ስቴብል ሆኖ ነው ያለው ብሎ ሪፖርቶቹ እንደዛ ነው የዘገቡት። ግን ስፓይደርማን ሙቪ አሁን ወጥቷል አይደለ? አዎ አዲሱ እንደነሱ ለመሆን ብቻ አስበው እንደው የሚገርም ሽያጭ ነበረው። ቆይ ወደ 927 ላስት ታይም ቼክ ሳደርግ 927 ሚሊዮን ሽያጭ እንደነበረ ኦልሞስት ወደ ቢሊየን እየተጠጋ ያለ ነውና በጣም ብዙ ሰው ያየው ነው። ከሱ ኢንስፓየር ሆኖ አይመስላችሁም? ግን 44 ዓመቱ ሂዝ ኦልድ ኢነፍ ብዬ አስባለሁና ሱሳይድ አቴምፕት ወይም ራስን የማጥፋት ሙከራ ነው እንዳንል ራሱን ለማትረፍ እንደ ፓራሹት ሊጠቀምበት የፈለገው ነገር አለና ምን አስበህ ነው የሚለው ነው ዋናው ጥያቄያችን። ይሄ የስፓይደርማን ልክፍት ነው። የምሬ ነው። ባዱ እንዳታየት ካም ነው። አይ የዛ ሰው ስለሆነ በቃ ይሄንን አንዳንድ ጊዜ ሰዎች እንደዚህ ይሞክራሉ። ይሄ ስፓይደርማን ደግሞ በጣም ብዙ የተለያዩ ኒውሶችን ሰምተናል አይደል? ከነሱ ከዚህ ሙቪ መውጣት ቀጥሎ ብዙ የሚገርሙ ነገሮች አብረን አይተናልና ሰው የተጠቀመበት መንገድ አይ ዶንት ኖ ራቁቱን መሆኑን ሜቢ ያለብሰኛል ብሎ አስቦ እንኳን ግን የሚገርማችሁ ነፃነት ፈልጎ ይሆን እንደዚህ አይነት ነገሮች ብዙ ጊዜ እንደዚህ ኮሚክ ቡክ ላይ የተጻፉ እንደዚህ አይነት ካራክተሮች የሚሞክሩት ህፃናቶች ናቸው። አሁን እንደ ስፓይደርማን ምናምን ቤት ውስጥ አክት የሚያደርጉት ይሄው እንግዲህ ትልቁም ሰውዬ በጣም ከባድ ልጅነትን ደግሞ ይመለሳል። መርሳት የለብም። ግን እሱ በእርግጥ በዚህ የሚጠረጠር አይደለም። 44 ዓመት ነው ገና ይገርማል። ሀሳቡን ብንረዳው ጥሩ ነበር፣ ግን እንኳን ተረፍክ አይደል? እሱ ነው ወኔው። ስፓይደርማንን ግን ማንሳታችን ካልቀረ አይደል እዚህ ራሱ እኛ ሀገር በተለያዩ ሲኒማ ቤቶች በጣም እየታየ ያለ ወረፋ ልገኝ እስካለ ማታ ድረስ እየታየ ነውና የኛ ሀገርስ ፊልም በጣም የሚገርመኝ ሁልጊዜ ልክ እንደዚህ አይነት ኢንተርናሽናል ፊልሞች እንደ ስፓይደርማን ያሉ ፊልሞች ሲወጡ በጣም መነጋገሪያ ስለሚሆኑ ሁሉም ሀገር ላይ በወረፋ የሚታዩ ፊልሞች ናቸው እና ወደኛ ሀገር የፊልም ኢንዱስትሪ ስናመጣው ደግሞ አይገስ እኔ የሚሰማኝ ምንድን ነው የኛው ሀገር ፊልሞች ሆነው ራሱ ተመልካች አላቸው፣ ግን ደግሞ ይሄን ያህል የምንለው አይነት ተመልካች አይደለም ያለው እና እኛም ሰዎች እዚህ ሀገር ለሚሰሩ ፊልሞች ያን ያህል ብዙ ሰፖርት ስናሳይ አይታይም። እንደ ኢንተርናሽናል ፊልሞች ረዣዥም ሰልፎችን ማየት ካቆምን ትንሽ ቆየት ብለናልና እዚሁ ሀገር ውስጥ የሚሰሩ ፊልሞችንም እንደዚሁ እንደ ስፓይደርማን አይደል ሲኒማዎች ተጨናንቀው ማየት ነው ያለብን። አንደኛው ምክንያት ነው ብዬ ማስበው እንደዚህ ፊልም ኢንዱስትሪ ላይ አንድ ሰውን በጣም ትኩረት የሚስበው ቢዩቲ ነው። አሁን የፊልም ኢንዱስትሪ ላይ ዋነኛው ሜን ፖይንት ህዝብን በጣም የምትይዥበት ቢዩቲ ነው። ቢዩቲን ደግሞ ለማግኘት በጀቶች በጣም ከፍ ማለት አለባቸው። እንደዚህ አይነት ፊልሞች በጣም ቢዩቲ የሚባለው የፒክቸር ብቻ አይደለም። የተለያዩ ስቶሪዎችን በጣም ኢማጂን የምናደርጋቸውን ታሪኮችን ይዞ ሲመጡ ያ ነገር ቢዩቲ ነው፣ ለተመልካች አትራክት ያደርጋል። እዚህ ሀገራችን ብዙ ጊዜም እንዴት ነው ቢራቢሮ አበባ በጣም ወደሚያምርበት አረ የሚሳበው ሰውም እንደዛ ነው፣ የሚያምር ነገር ፍለጋ ነው። አንዱ ምክንያት ይሄ ይመስለኛልና የቢዩቲ እጥረት ነው። ዋው ነገር ቢያስብበት ነው። ግን እኛም ይሄንን ማለት መጀመሪያ እዛው ውበት ጋር ከመድረሱ በፊት አይደል ብዙ የማያምሩ ነገሮች ናቸው እየተጣሩ ወደሚያምር ነገር የሚሄደው። የኛ እገዛ በጣም ይፈልጋል። እኛ ተመልካቹን ኦፍ ኮርስ ደግሞ አሁን ላይ በጣም አሪፍ ፊልሞች እየተሰሩ እያየን ነው። ስለዚህ በደንብ ተመልካች ደግሞ ሰፖርት ቢያደርግ ፊልሞችን፣ ቲያትሮችን እንደዚህ ከጥበብ ጋር የተያያዙ ስራዎችን ከፍ ብናደርግ ልክ እንደ ኢንተርናሽናል ሙቪዎች እንደነ ስፓይደርማን በደንብ የሲኒማው ፍላጎት በደንብ የሚጨምር ይመስለኛል። ተመልካችም ደስ ይላል። እኛም እንደዛ ብናረግ በጣም ደስ የሚል ነገር ነው። አሜሪካን ሀገር ግን እንደዚህ አይነት በጣም ትልልቅ በጀት ተሰጥቷቸው ወጥቶባቸው የሚሰሩ እንደዚህ አይነት ፊልሞች ህዝቡ እንዲያይ ግዴታ ይደረግበታል እና እነሱ የሚያወጡት ብር ብዙ ነው። ስለዚህ እሱን አትሊስት መመለስ አለባቸውና ህዝቡ ግዴታውንም ስለሚወጣ ጭምር ነው። ስለዚህ እኛም ግዴታችንን መወጣት ብንጀምር በጀቱም ከፍ እያለ ኢንዱስትሪያችንም አብሮ ከፍ እያለ ይመጣል ብዬ ነው የማስበው። በጣም እርስ በርስ ግዴታ መደጋገፍ አለብን። በተለይ አሁን ሰከንድ ገቨርንመንት ነው የሚባለው በውጭ ሀገር ፊልም በጣም ትልቅ ኢንፍሉዌንስ ስለሚያመጣ ማህበረሰቡን በዛ ነገር ስለሚማር ለስራ ለብዙ ነገር ስለሚያነሳሳቸው ሰከንድ ገቨርንመንት ነው የሚሉት ውጭ ሀገሮች ፊልም ማለት ነው። በጣም እንደ ትልቅ ነገር መታየት አለበት ነው ብዬ ማስበው። የሚገርም ነው ግን ፕሮግረስ እናያለን ብለን እናስባለን ፊልም ኢንዱስትሪ ላይ አይደል? በጣም 2019ችንን በፊልም በማየት እንጀምራለን። እናበረታታለን እኛ። አሜን። እኔም እዛው አሜሪካ ነው የማቆያችሁ። ወደ ሚሲሲፒ የተሰማ ዜና ነው የምነግራችሁ። አሁን ክረምት ነው፣ ተማሪዎች ቤት ስላሉ
ከትምህርት ጋር የተያያዘ ነገር። ኦኬ አሁን ዘመኑ የኤአይ ነው። ስለዚህ ከኤአይ ጋር የተያያዘ ኒውስ ነው። ስለ ኤአይ በጣም ብዙ አይነት ዜናዎች እየሰማን ነው፣ በተለይ ደግሞ ከትምህርት ጋር የተያያዙና አሁን ያየው ትሪክ በጣም የሚገርም ትሪክ ነው። አንድ ፕሮፌሰር ተማሪዎቹን ትሪክ ያደረገበት ወይም የሸወደበትን መንገድ ላሳያችሁ። College professor in Mississippi is trending for his creative crackdown on the use of artificial intelligence. Wow. He built an AI trap into a recent history exam, and it worked all too well. The professor asked students at Alcorn State University to compare the Industrial Revolution with today's digital age. He hid the word Madagascar in the assignment prompt in invisible ink. Okay. Wow. Students did not notice when plugging it into a Madagascar Wow. bicycle with እንዳያችሁት እኔ በጣም የገረመኝ ትሪክ ነው። ላጨብጭብለት እንዴ ልል ነበር ግን ነው አንደኛ ሪቮሉሽንን አሁን ከዲጂታል ኤጅ ጋር ኮምፔር ማድረግ ነው። ሂስትሪ ነው የተጠየቁት ነው። አሁን በዚህ በኢንፎርሜሽን በሞላበት ዓለም የሆነ ያህል ኖሃው ይኖራቸዋል ተብሎ ኤክስፔክት ይደረጋል ተማሪዎች እና ብዙ ጊዜ ማንኛውም አይነት ፕሮፌሰር ወይም መምህር ያስበዋል ብዬ ማላስበውን አይነት ትሪክ ነው ያደረገው። ምንድነው ያደረገው? አሳይመንቱ ላይ ኢንቪዚብል ፕሮምፕት ተጠቀመ። ጽሁፉ በጥቁር ነው፣ እሱ ግን በነጭ ማዳጋስካር የሚል ጽሁፍ አስገባ። ሶ አይታይም ነጭ ስለሆነ። ስለዚህ ተማሪዎቹ ኮፒ ዲጂታል ፈተና ሲሆን ደግሞ በጣም ቀላል ነው። ላይክ ሙሉን ኮፒ አድርገው ለቻት ጂፒቲ ይሰጡታል። ስለዚህ ቲቸሩ ምን አገኘ ማለት ነው? ኤአይ ቱልን ተጠቅሞ ኤአይ መጠቀም አለመጠቀማቸውን ለማወቅ ዲቴክት ለማድረግ የሚመቻውን ወርድ አስገብቶ ስለነበር ብዙዎቹ ተማሪዎች ኦልሞስት ከ95% በላይ የሆኑ ተማሪዎች ኤአይን ተጠቅመው የሰሩት አሳይመንት ነው። 2 ተማሪዎች ብቻ ናቸው በራሳቸው የሰሩት። አንዴ ለሁለቱ በእናትህ አትገረም? አይ ግን ይሄን ነገር እንደቀል እየሰማን ነው እንጂ እየተደጋገመ እኛ እንኳን እዚህ ቴብል ላይ ስናወራው አይደለም በቅርብ ጊዜ እየተደጋገመ ነውና ይሄ ጭንቅላታችንን መጠቀም የምናቆምበት ጊዜ እንዳይመጣ በጣም ነው የምፈራው እኔ። በጣም እየመጣም ነው አይመስላችሁ? አንተ ነው ይሄን አሁን ላይፋችንን ከማቅለል አንፃር ይባልና አይ ነው ብዙ ነገሮች በቃ ይሄ ናቹራል እንትን ነው እያጣ ነው የምንመጣው። አሁን ለምሳሌ ካልኩሌተር ስትጠቀሙ ኖርማል በጣም ካልኩሌተር ከመልመዳችን የተነሳ በጣም ቀላል ነገሮችንም በካልኩሌተር ሆኗል አይደል የሚሰራው። የሆነ ስኪላችንን እያወረደብን ነው። ኤአይ ደግሞ አስቡት ይሄን ኢቭን ጥያቄው የእንትን የሶሻል ተማሪ ስለሆንኩ አይደለም ግን የሆነ ኖሃው ሊኖራችሁ የሚችልበት አይነት ጥያቄ ነው። ሶ እንደዚህ አይነት ነገሮችን እንኳን በራሳችን መሞከር እንዳንችል የሆንበት ሌቭል ላይ ነንና በዩኒቨርሲቲ ደረጃ ደግሞ በጣም እየሰማን ያለነው ኒውስ ነው። አይ ሚን ምን አይነት ደረጃ ላይ እንደደረስ በጣም ከባድ ነው። ሰምቻለሁ መሰለሽ ኢንፎርሜሽኑን የት እንዳገኘሁት እርግጠኛ አይደለሁም ግን ጭንቅላታችን በራሱ ማለት ነው ችግሮችን መፍታቱ ጤናማ ይሄ የብሬን ስታተስ እንዲኖረን ያደርገዋል። ልክኛ አሁን አመጋገባችን ጤናማ መሆኑ ሰውነታችን በጤና ለመጠበቅ እንደሚረዳ ጭንቅላታችንም ሶልቭ የሚያደርገው ነገር በራሱ ብሬን ዴቨሎፕ ሆኖ እንዲቆይ አንዱ ሲስተሙ ነው ማለት ነውና እንዴት ነው ስትረሳችንን ወይም እኛን የሚያሳስበን የሚያስቸግረንን ነገር ለመፍታት ብለን ቀላል ላይፍ ስታይል በምንመርጥበት ጊዜ የጭንቅላታችንን ስራ እኛ እንዳይሰራ እያደረግነው ነው ማለት ነው which is ላልተፈለገ ጭንቀት አይምሯችን ስራው እንዳይሰራ አድርገነዋል። ሶ ስራ ሲፈታ ምን ያደርጋል? ማያስጨንቀንንም ነገር እያመጣ እንድንጨነቅና ለዲፕሬሽንና ላልተፈለጉ የአይምሮ ጤና ችግሮች እንድንጋለጥ ያደርጋል። ስለዚህ ኤአይ አንድ አድቫንቴጅ አንድ ድርሻ እየተወጣ ነው በዚህ መልኩ ብዬ አስባለሁና እኔ በጣም ነው የሚያስጨንቀኝ። እንደቀላል ልናየው አይገባም ግን እያየነው እየለመድነው ነው። አሁን በጣም ያሳዝኑኝ። አሁን ምርቃት ላይ ከዚህ በፊት አይታችሁ ከሆነ የሆነ ቪዲዮ ላይ በጣም የቻት ጂፒቲና ቴንክ ዩ ጄሚና የሚል እዚህ ጋር ላስት ወርድ ላይ ለጥፎ እና በቃ አስቡት በዛ ልክ በቃ ኦፊሻል ራሱ እስከማውጣት ማለት ነው። ምን ኖቲስ አደረኩኝ? በጣም ፐርፌክሽኒስት ለመሆን እየሞከርን ነው አይደል? አንዳንድ ጊዜ እንዲሁ ስታውቂያቸው ብዙ እውቀት ያላቸው ሰዎች ግን ደግሞ ፐርፌክት የሆነ ነገር ማድረግ ስለሚፈልጉ ጽሁፍ መጻፍ ስለሚፈልጉ በጣም ብዙ አይነት ኤአይ ቱልስ ሲጠቀሙ እናያለን እና እሱ ደግሞ የሆነ ያህል ሰልፍ ኮንፊደንሳችንን ይቀንሳል። ኢንሴኪዩር የምንሆንበት አንደኛው መንገድ ነው ብዬ ነው የማስበው። ለማንኛውም የማይጠቅመንን ነገር አይደል እየተወቃቀስን እንሂድ ብለን ነው። እኔም ያው እስቲ ጄሪ ያለችበት አካባቢ ልሁን። ለማንኛውም እሺ ዋና ላይ እንዴት ናችሁ? እኔ በጣም ጥልቅ ዋናተኛ አሳ ሻርክ ምን ትላለች ነበር? እሷ ሻርክ ነኝ አለች አንቺ ሌላኛው ሻርክ
እኔ መርሜድ ነኝ ከላይ ትዛይልሽ መቲ እኔን ለማንሳፈፍ ብቻ ብዙ ከዋና ጋር የተያያዙ ትራውማዎች አሉ። እኔ ከዋና ጋር ሲያያዝ እሷ እንደው ማዕበል ነው የሚለው የኖአይን ትወጂዋለሽ? ኖአይ ነው ኖአይ ነው ዘፈን ይመስለኝ ነበር። ኖአይ ነው እንጂ ዘፈኑን አይደል? ዘፈኑን ነው እንጂ አሁን አይደል? እስቲ አንድ ቪዲዮ ጋብቻችሁ ልምጣ። እሺ እኔ ሊወድቅ ነው። ኦ ማይ ጋድ ወይኔ እግሩ ይንቀጠቀጣል። በጣም ዋው ደግሞ በጣም ፈጣን ነው። በጣም ዋው ሰፖርት ሲያደርጉት ደስ አይሉም? የፖሊሽ አትሌት ነው፣ ዋና አትሌት ነውና በጣም ጀግና ነው ብዬ በቃ ጀግና ነው ትችላለህ ብዬዋለሁ። ያ የሆነበት ምክንያት ምንድነው? ወደ 160 ኪሎ ሜትር በላይ የሚጠጋ ኪሎ ሜትሮችን በዋና አቋረጠ። ያ ወደ 55 ሰዓት ነው የፈጀበት። ለምን አትሉ? ለምን በጣም ይሄ ለበጎ አድራጎት ስራ ነበር እሱን ነገር ያደረገው። ለካንሰር ህሙማን ፈንድሬዝ ለማድረግ ነበር እሱን እንትን ሲል የነበረውና እንዳያችሁት ቪዲዮ ላይ በጣም የጤና ባለሙያዎችም አሉ፣ ላይፍ ሴቨሮችም አሉ በቦት ሲከተሉት ነበር ከጎንና ኢቭን እሱ በቃ ያን ነገር ማቋረጥ አለብኝ ብሎ ስላሰበ ኢቭን አልተኛም፣ ምንም አላለምም። ቦቱን ከሱ ጋር ሲከታተሉት የነበረውን ራሱ እንዴት ተች አላደረገም፣ በእጁ ማለት ነው። ቀጥታ ነበር ያቋረጠውና በጣም ጀግና አስብሎታል። እንግዲህ ያሰበው ነገር ተሳክቶለታል ማለት ነው። ነን ስቶፕ ነው አይደለ? ነን ስቶፕ ነው። አዎ 5 ሰዓት ማለት በጣም ውስጥ 2 ቀን ከምናምን ማለት ነው አይደል? ያለ ማቋረጥ ኪሎ ሜትር በጣም እጅግ ከባድ ነው። ልረፍ እንኳን ቢል ኦሬዲ ያለበትን ኦሽን አስቡት። አንድም ኢንተረስት ያደረገው እሱ ነው። በጣም ማረፍ አይችልም ምናምን ነገር። አንዳንዴ ብዙ ጊዜ እንደዚህ የዋና አትሌቶች እንደዚህ የማቋረጥ ምናምን ስራ ሰርተዋል፣ ግን ሰው ሲያግዛቸው ውሃ ሲጠማቸው እየሰጧቸው ትንሽ ረፍት እያደረጉ ምናምን ነው። እሱ ግን ቀጥታ ነው ነን ስቶፕ ነበር ሲጓዝ የነበረው። ዋው የገረመኝ ምንድነው መሰላችሁ? ሪከርድ ለመስበር አይደለም። ብዙ ጊዜ እንደዚህ አይነት ዜና እየሰማን ነውና ሪከርድ ለመስበር ብቻ ሳይሆን ከሰበሩ በኋላ የሚያገኟቸውን ገንዘቦች ሁልጊዜ ፈንድሬዝ ለማድረግ ሲጠቀሙት እናያለን። ከዚህ በፊት ካስታወሳችሁ ፓሲፊክ ኦሽንን ስታቋርጥ የነበረች አንዲት ሴት ነበረች። እሷም ልክ እንደዚሁ ፈንድሬዝ ለማድረግ ነበር እና ከኋላ ያለው አላማቸው በጣም ነው የሚገርመኝ። በጣም የሚገርመኝ በመልካምነት ህይወታቸውን መስዋዕት ማድረግ ወይም ይሄ ስራ ግን እኮ ቀላል አይደለም። ሰውየውን እንዳየነው መቆም አቅቶታል አይደለ? ለጥቂት ሰዓት ባይ ወይ እንደ ዋናተኛ ሲያደርገኝ ማለት ነው ለተወሰነ ሰዓት ውሃ ውስጥ መቆየት ስወጣ በእግሬ መቆም ያቅተኛል። አይ ዶንት ኖ ሳይንሱ ምን አይነት እንደሆነ አላውቅም እዛ ጋር ያለው ግን ይሄን ሁሉ 55 ሰዓት ውሃ ውስጥ መቆየትና ከዛ ለበጎ አላማ መሆን ምንም ቢደርስበት እንኳን እሱ የከፈለው መስዋዕትነት የሆኑ ሰዎች የሚጠቅም ነገር እንደሆነ አምኖ መጀመር በጣም የሚገርም ነገር ነው። እኔ በውጪዎቹ በጣም መገረምባቸው ነገር ምንድነው እንደዚህ ያን ነገሮችን ሰፖርት ለማድረግ የሆነ አድቬንቸር ነገሮችን ነው የሚመርጡት። በጣም ተራራ ክላይም ማድረግ ሊሆን ይችላል። ሰው ያልሞከሩት ነገሮችን ነው በጣም የሚዳፈሩትና ብዙ ጊዜ እንደዚህ ትኩረቱም ብዙ ጊዜ ሰዎችን ትኩረት በዛም ካገኙ ያን ነገር ታርጌት እናደርጋለን ብሎ ስለሚያስቡ ይመስለኛልና አድቬንቸር ነገር መጠቀማቸው ለኔ በጣም ትልቅ ነገር ነው፣ ይመችኛል። ከጀርባ ያለው እንትናቸው ሚሽናቸው በጣም የሚገርም ነው። እዛ እኛም ደግሞ መስጠት አቁመናል ማለት ነው አይደል? እዛ እነሱ ልበልኔ በዶላር አንሰጥም ግን ስንት ነው የተሰበሰበው? ወደ 180 ሺህ እንደዛ አካባቢ ነው። እንደሆነ ተቀልሽ አሁን ቀላል ነገር ቢሆን ይሄ ሰው እየተጠቀመው ብዙ ሰው ትኩረት አይሰጠውም። ስለዚህ ለመስጠት በጣም ፑሽ መደረግ እየተፈለገብን ነው አይደል? እንደሰው እሱንም ነው ግን የሚያሳየው እንደዚህ ተሰቃየው። ሰው አይጨክንም እንደዚህ ተሰቃይተውማ ብሎ ስለሚያስቡ በጣም የሚገርም ነው አላማችሁ። እውነት አንሳ እንዲህ እያልን ነበረ እንደዚህ አትለዱ። እንግዲህ ደግሞ ዛሬ እዚህ ጠረጴዛ ላይ ያልተነሳ ኢሹ የለም። ሁሌም በጣም አስገራሚ የሆኑ ነገሮችን ያሳለፍነው ሳምንት ላይ የተፈጠሩ ነገሮችን እኛ የራሳችንን ሀሳብ ጣል እያደረገ ቆንጆ ቤት እስከ ውጭ ሀገር የራሳችንን ሀሳብ ጨምረን እያዋዛን ምንድነው እያጣፈጥን አቅርበናል። ቆንጆ ነበር። ቆንጆ ፕሮግራም እንደነበረ አንጠራጠርም። ገና እየጀመርን ነው። ሌሎች የቅዳሜኛ ፕሮግራሞች ደግሞ እየጠበቋችሁ ነው። በከፍታ አይደለም ሁሌም በከፍታ። ስለዚህ ሌሎችን የቅዳሜኛ ፕሮግራሞች እየጋበዝናችሁ እኛ ከዚህ ቴብል ላይ እንነሳለን።